በሰሜን ለንደን ምድር ሰማዩ ሲጨልም የመድፎ ምልክት ደምቆ ታይቶ አምሽቷል። አርሰናል ዛሬ ኤፍኤ ካፕን በድል በመወጣት ወደ ቀጣይ ዙር የዘመተው ልክ እንደማይቆም ማዕበል ነው። ኤምሬትስ ስታዲየም በደስታ ስትናወጥ የአርቴታ ወጣቶች የዋንጫ አባዜያቸው ዳግም በተግባር አሳይተዋል። ይህ ቡድን ልክ እንዳንበሳ ሆኗል። በየትኛውም ውድድር አይበገሬነቱን እያሳየ ይገኛል። ከሜዳው ማዕዘን እስከ መረቡ ድረስ የፈጠሩት ስምምነት አስገራሚ ሆኖላቸዋል። ይህ አርሰናል የህልም ብቻ ሳይሆን የተግባር ቡድን የሆነ ይመስላል። ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር፣ ኢዜ ወደ አቋሙ መመለስ ነው። 2 አሲስት የሚገርም ጭዌ ሲጫወት ነበር ዛሬ። ኢዜ ላይ ትኮታ አድርጌ ነበር ዛሬ ያዩት። የሚገርም ጭዌ ኢዜ። የእውነት የፓላሱን ኢዜን እናውቀዋለን እኮ። ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው፣ የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናየዋለን እንዴ። ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ነው። ብቻውን ቶተናምን ያረዳት አትሪክ ይሰራ ተጫዋች እኮ ነው። ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላት ሰጡ ነው። የፓላሱን ኢዜ ሁላችንም እናውቀዋለን። ወርልድ ክላስ ሚድፊልደር እኮ ነው ኢዜ። ወርልድ ክላስ ፕሪሚየር ሊግ አንደኛ፣ ቻምፒዮንስ ሊግ አንደኛ፣ ካራባኦ ካፕ የፍጻሜ ተፋላሚ እንዲሁም በኤፍኤ ካፕ 5ኛ ዙር ተፋላሚ ይህ አርሰናል ነው። 4 ዋንጫ ለመብላት አነፍንፎ እየቀጠለ ያለው ኃያሉ አርሰናል ነው። ክርስቲያን ኖርጋርድ ምን አይነት ተጫዋች ነው? እድል አይገባውም ወይ ብላችሁ ነው የምታስቡት? ሚኬል አርቴታ ለዚህ ተጫዋች ለምንድነው እድል የማይሰጠው? በእውነት ነው የምላችሁ፣ የአይምሮ ቅልጥፍና በጣም ይገርመኛል። የአይምሮ ፍጥነት እጅግ በጣም የሚገርም ነው። ለጋብርኤል ሱስ የሰጠው አሲስት የኳሷን ፍጥነት ልነግራችሁ አልችልም። በቃ በያንጎ የመጣሽ ነው የምትመስለው ኳሷ ራሱ ማለት ነው። በዚህ አጋጣሚ በሳምንት እስከ 45,000 ብር ድረስ በያንጎ ፕሮ መስራት ትችላላችሁ። ከዛ በመቀጠል የተለያዩ ቦነሶች አሉ። ዝም ብለህ መኪና ውስጥ አረፍ እንዳልክ በ5 ደቂቃ ያንጎ ፕሮ አፕሊኬሽኑን አውርደ ተመዝግበ ወዲያው ስራህን ማቀላጠፍ ትችላለህ። ክለባችን አርሰናል ታሪክ ሰራ። በ27 ደቂቃዎች ውስጥ 4 ጎል ያስቆጠረ በኤፍኤ ካፕ የመጀመሪያው ቡድን ያደርገዋል። ኤብሪቼ ኢዜ የሚገርም እንቅስቃሴ፣ 2 አሲስት። ለብዙ ሲታማ የነበረው ኦንጎል ወደ አቋሙ ተመልሷል። 4 ጎል ፌር አይደለም ወይ? በቃ ግን ይሁን፣ ለክፉ አይሰጥም። አመስግነን እንቀበላለን። ዝም ብለን እናወራረዳለንና ስለ ኢዜ እናውራ ወይስ አሲስት አድርጓል ብለንም ተው። እኔ ግራ ገብቶኛል እና ጾም ይዘናል። ትናንትናም ያላዛችሁ ዛሬም ያላዛችሁ መጨረሻችሁ ነው ያናገር። ስንበላ ታጀበጭ ማን ነው? ስንበላ አብራችሁ ትበላላችሁ። ለእንደናንተ ክፉ አይደለንምና ቢሳይ። እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች፣ ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደለ? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችንን ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስገባል፣ ኦዲጋርድን ያስገባል። ተመሳሳይ ስራ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው። ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለሁ ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ 22 23 24 ኦዲጋርድ ይሆንባል ማለት። ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል። እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ ይበቃናል። ዴክለር ራይስ
ገባር ለባየር ሙኒክም ራይስና ዙቢሜንዲ ለብሬንትፎርድም ራይስና ዙቢሜንዲ አይሄድም እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን ዛሬ ካየነው ፐርፎርማንስ ዋና ምን ወስድበት ነገር ይሄ ነው ገባር እንጂ ዛሬ ትሬኒንግ እኮ እናቃለን ከትሬኒንግ ምን አገኘን ይሄ ነው ዋናው አያፍርም ጨካኝ ነው በዚህም ጨዋታ ይቋጥራል ጀሞ አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንቋጥር ግዴላችሁም ከዚህ በፊት ቪጋን ለጥፎት ያውቃል ምናምን ብለው ሲያወሩ ሰማው አባቴኛ ድሮ ላይ አይደለም ያለነው አሁን ሌላ ታሪክ ላይ ነው ያለነው በጣም ሌላ ርቀን ሄደናል እኮ እሺ አሁን ፍሬ ደህና ነው አንተ ሰውዬ ደህና ነው ለማንኛውም ጀም ዊጋንን ፈርስት ሃፍ እንደነበረው 4-0 ደገፍ አርገና ታዲያው ሰከንድ ሃፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበር ከምነግራችሁ በላይ በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀም ዛሬ ጀሞ በጣም ያስገርመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖሪጋርድ ነው እንዴት አይነት ተጫዋች ነው ጀም በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀም ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀም ሙሉ የጫውታውን ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው እጅግ አስደንቆኛል ጀምአው ኖሪጋርድ ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው ሐሙስ ኮልቭስ ጋር ከምናርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ወልቭስን እምንለጥፍ ይሆናል ማለት ነው ጀምአው ሼር ኮፕሊንግ ጋር አዳርሰ ቋጣሪያንሶች እናንተ ይላችሁበት ለምን ትቋጥራላችሁ እስቲ ተኙ በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬኩ ነበርኩ ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል አሁን ግን ወያላ ሰላም ማጥበጠበት ከሆነ ችግር ማጥፈልቅ ከሆነ ማለት ኮሜንት ላይ ግርሜ እንዳትለኝ ጋለለ በጣም ጀምራል አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ እስኪ አንዴ እቺን ቪዲዮ አይተን እንመለስ ክለባችን ዛሬ ብዙ ጎል የሚያስቆጥርበት 4-5 ግማሽ ደርዘን ጎል ምናምን የምናገኝበት በክሊንሺት የምንወጣበት ምን ብዬ ነበረ ጀማው ክለባችን ዛሬ በክሊንሺት እንደሚወጣ እርግጠኛ ነበርኩ ብዙ ጎል ያስቆጥራል እንደውም ግማሽ ደርዘን ጎል ነበር ያልኩትኝ አልተሳካም ሰከንድ ሃፍ ማስቆጠር የነበሩብን እድሎች ነበሩ ምንም ላይ ጠቅማቸው በረኛቸው ገገመብን ኤኒዌይስ በጣም ምርጥ ጨዋታ ነበር አይደለ ዛሬ ኤብሬቺ ኤዜ ይሄንን አቅም ነው ግን እስከ ዛሬ በትንንሽ ቡድን ላይ አይደለም አቅማቸውን የሚያሳዩ ተጫዋቾች ያጣ ነው አይደል በትልልቅ ተጫዋቾች ላይ አቅሙን በደንብ የሚያሳይ ተጫዋች ነበር ያጣ ነው ኤዜ እባክህ ይሄንን ፐርፎርማንስ ለሌላ ጨዋታ እንፈልገዋለን ማዱኬ ጀመረው ጋብሪኤል ኢየሱስ ጨረሰው የቆጨኝ የቪክተር ዩኬሪስ አንግል የገጨበት ኳስ አለመግባቱ መጨረሻ ላይ ደግሞ የማሄዲንግ ነው በእና ያበደ ሄዲንግ በረኛው ያዘው በስማ እንደሱ አይነት ጎሎች ቢቆጠሩ የኔም ምርቃት ተሳክቶ ነበር ለማንኛውም ወደ ቀጣዩ ዙር ወደ ሩብ ፍጻሜ በቀጥታ አልፈናል እንዴት ነበረ ጨዋታው እስቲ ጀማው እስቲ ሐሳብ አስተያየታችሁ ኮሜንት ላይ ያሳውቁኝ ጨዋታውን ስላሸነፍን ደስ ብሎኛል ይመቻችሁ እሺ አርሰናል ዊጋንን 4-0 ለጥፋታል በፈርስት ሃፍ 4 ጎሎች ማለት ነው እንኳን ደስ አላችሁ እኔም የቋጠርኩት ለእናንተ ነበር ምክንያቱም አንደኛ ዊጋንን በጣም ነው የምጠላው ማይመቸኝ ክለብ ነው ሲቲን ጋር ሲገናኝ በጣም ወጋሚ ቲም ነው ኤፍኤ ካፕን በልቶናል ማለት ነው ሌላው ደግሞ እኔ ራሴ ነኝ ከሁሉም ውድድር ማስወጣት መፈልጉ አርሰናልን ራሴው ስለሆንኩ ነው ባይዝሜ ስለዚህ አሁን ድልድሉ ይወጣል አሁን አልፈሻል 4-0 ነው ፈርስት ሃፍ ነው ኦሬዲ ያለቀው ብዙ ቅያሪ ነበር የበረኛ ሁሉ ቅያሪ ነበር አርቴታ እየቀበጠች ነበር ኤዜ 2 አሲስት አድርጓል ማርቲኔሊ አግብቷል ብሬንትፎርድ ላይ አታገባም ነበር እና ጥሩ ነው እኔ አሁን ድልድሉ ይወጣል ከቻለን አሁን በቀጣዩ ዙር ብንገናኝ ደስ ይለኛል ካሁን ሆኖ ልብሽን መሰባበር የሚፈልገው ካልሆነ ግን እስከ መጨረሻም እስከ ዋንጫውን ቢሆን ሄደን በደንብ ከሁሉም ውድድር ማስወጣሽ ራሴ ነኝ ማለት ነው ለማንኛውም እንኳን ደስ አላችሁ ዌልካም ብለናል ሌላው ደግሞ የሻሽጌታ ግሪምሲም ተለጠፋለች በወልቭስ እሱ በጣም ያሳዝናል ለማንኛውም ያው አሁን ድልድሉ ነው የምንጠብቀው ከድልድሉ በኋላ ደግሞ ከደረሰን ካልደረስም በቃ ዞሮ ከሁሉም ውድድር ማስወጣሽ ራሴው ነኝ ገባሽ እና ዌልካም ብለናል ማለት ኮንግራ ብያለሁ እንኳን ደስ አላችሁ እኛም ደስ ብሎናል ስላሸነፋችሁ ዝምተኛው ገዳይ በዛሬው ጨዋታ ላይ አርሰናል 4-0 ባሸነፈበት ጨዋታ ኖርጋርድ ለኔ ምርጥ ነበረ
ገነርስ እንዴት ተመለከታችሁት? ይሄ ልጅ ምንም እንከን አላየሁበትም እስከዛሬ። የሚገርም ብቃት ነው ያለው። ኖርጋርድን እንጠቀመው። የሚገርም ተጫዋች ነው በእውነት። አርሰናላውያን ዛሬም በኤፍኤ ካፕ ምሽት በኤምሬትስ ድልን ተቆናኝተናል። አርሰናል 4-0 ዊጋንን አሸንፏል ማለት ነው። ይመቸን ገነርሶቼ፣ ወደ ድል ተመልሰናል። ኤዜም ተመልሷል ይላል። ይመቻችሁ። የማንም ክፍታፍ ተነስቶ ቢንጫጫ አርሰናል ያሳካል 4ቱንም ዋንጫ። አሁንም እየቋጠርክ ነው ምድረ ቅሪላ ሁላ። ገብተህ ታወጣዋለህ ወይስ እንዴት ነው? ሰቋጥር የነበር ካለ ብዬ ነው። ብቻ እንዴ ነው ሸጋ የሆነ ነገር ነው አይደለ? በቃ ጸዴ የሆነ ፉትቦል፣ በዛ ላይ ብዙ ሮቴሽኖችን ያየንበት የጨዋታው ላይ ብዙ ታክቲካል ቼንጆች የነበሩበት ማለት ነውና ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ የሆነ ነገር ያየንበት ጨዋታ ነው። ለሚኬል አርቴታም ትምህርት የሆነ ይመስለኛል። ትሬኒንግ ላይ ያያቸው ነገሮች ለመተግበር ሞክሯል። ጥሩ ነገሮችን ስፔሻሊ አሁን በኢዜ ጉዳይ ማለት ነው ማን ወደ 10 ቁጥሩ ጠጋ ከሚል ማለት ነው ለክ ከዲፕ ተነስቶ ሲጫወት ካያችሁት በጣም አሪፍ ፈርስት ሃፍ ሲያደርግ የነበረው ላይ ማለት ነውና በዛ ላይ ደግሞ ቡካዮ ሳካ በጣም ጥሩ ቦታ አግኝታለች። ለክ 10 ቁጥሩ ቦታ ብቻ ሳይሆን ወደ ታችና ወደ ላይ ያደረገ እንትን የሚልበት ማለት ኖርማሊ እዛ አካባቢ ላይ ያሉ ክራውድድ የሚሆን ከሆነ በሎ ብሎክ ቲሞች የሚጫወቱ ከሆነ የማስከፈት ቅዋው ይኖረናል ማለት ነው። ብቻ ሞራሉ ፖዚቲቭ ነበር። ከአቻ ውጤት ነው የመጣ ነው። ወልቭስ ላይ ደግሞ እንደዚህ ብቻ ብዙ ነገሮች ማየት ይችል ይመስለኛል ሚኬል አርቴታ። ፈርስት ሃፍ ያያችሁት የብዙ ተጫዋቾች በፊት መስመር ላይ ምንትን ምን ያው የቲሙ ባላንስ እንትን ሊል ይችላል፣ ግን ብዙ ተጫዋች ቢያበዛ ልክ ፈርስት ሃፍ እንዳየ ነው ማለት ነውና በቀላሉ ጎሎች ማስቆጠር እንችላለን። በዛ ላይ ነው ሳላነሳ ማላልፈው ክሪስቲያን ኖርጋርድ ማን በቃ ኖርጋርድ ከዚህ በላይ ታይም ያስፈልገዋል። በሱ እስኪ በሌላ ቪዲዮ ከችላለሁ። መቻችሁ ምንድነው ይሄ 4-0 የአራዳ ልጆች የግሪዝቢን ታውን ወንድሙን አርሰናል ዛሬ በሜዳው ጠርቶ ለጠለጠው ነው ማለት እንዴ ሰጥጣለው እናቴን በቫላንታይን ዴይ በነጋታው እንግዲህ ሰጠው ነው ማለት እግዚአብሔር ያራዳ ወደ ቀጣይ ዙር አልፋለች። ቀጣይ ከባባድ ሊግ ሊቨርፑል፣ ሲቲ፣ ቼልሲ፣ አርሰናል፣ ኒውካስል ማለፍ ችሏል። ያራዳ ልጆች በጣም ከባድ ነው። ቀጣይን የመግጠም የምፈልገው ቡድን አርሰናልና ቼልሲን ብቻ ነው። ሲቲን መድኃኒዓለም እንዳያጋጥመኝ ጸልዩልኝ። የምሬ ነው። ሲቲ ካገኘኝ አሁንም ያጋየኛልና ገነርስ እንኳን ደስ አላችሁ ያራዳ ልጆች። ከታች ማስቀምጠውን ደግሞ አርሰናል የሚል የምትል የአርሰናል ደጋፊ ነች ፎሎ አድርጓት ያራዳ ልጆች። የኔ ትንሽ ቲፕ ይሰጠኛል። ይመቻችሁ። ያው 4-0 አሸንፈናል። ማሸነፋችን ብርቅ አይደለም። ለማስታወስ ያህል ነው። ለ4 ዋንጫ ነው የምንጮተው እኛ መርሃ ግብር ለማሟላት አይደለም። ሼር ኮፕሊንክ ሪፖስት አድርጋችሁ አድርሱላችሁ። አውሬው አጥቂያችን ኦን ጎል ወደ ጎል አስቆጣሪነቱ ተመልሷል ጋይስ። ፓጎል ኦን ጎል አልተቻለም። ሌላ ኤብሬቼ ኤዜ በስነ ስርዓት የሚፈልገውን አይነት የጨዋታ እንቅስቃሴ እያደረገ ይገኛል። በቃ የሚፈልገውን አይነት ሮልም ነው የተሰጠው። በቃ ፍሪ ነው በጣም ሜዳው ላይ ታችሁት ከሆነ ሁሉም የሜዳ ክፍል ላይ ይነካል። አመቻችቶ ለማቀበል ያናል ሲቸገር አናየውም ምናምን። በቃ the best ጨዋታ ነው እየተጫወተው ያለው። ከዛ በተጨማሪ ኖኒ ማዱዌኬ በጣም ቆንጆ መሻሻሎችን እያሳየ እንደሆነም ተመልክቻለሁ እኔ በግሌ ማለት ነውና እናንተስ በጨዋታው ያያችኋቸው ነገሮች ምን ይመስላሉ? ኮሜንት ላይ አስቀምጡልኝ። የጋቢ ጄሱስ ጎል ግን ትለያለች። ክሪስቲያን ኖርጋርድ ምን አይነት ተጫዋች እንደሆነ አስመልክቶናል። ቤን ዋይት ለማጥቃት ያለው ታታሪነት ምናምን ያለው ነገር እንዳለ ተመችቶኛል። እናንተስ ጨዋታው ላይ ያላችሁ ምልከታ ምን ይመስላል? ኮሜንት ላይ አስቀምጡልኝ። ይመቻችሁ። አርሰናል አሸንፏል። አሁን በተደረገው የኤፍኤ ካፕ ጨዋታ አርሰናል በሜዳው ኤሚሬትስና ዊጋን አትሌቲክስን አስተናግዶ 4-0 በሆነ ውጤት ማሸነፍ ችሏል። የመጀመሪያ አጋማሽ ላይ ያስመዘገቡት ውጤት ነው። ሁለተኛ አጋማሽ ላይ ይዞት የወጡት የመጀመሪያ አጋማሽ ላይ 4 ነው ያስቆጠሩት። በመጀመሪያው ጎል በኖኒ ማዱዌኬ ኤብሪቼዚ ድንቅ አሲስት አድርጎለት የመጀመሪያውን ጎል ገና በ11ኛ ደቂቃ ማስቆጠር ችሎ ነበር። ሁለተኛው ጎል በገብርኤል ማርቲኔሊ እንዲሁም ድጋሚ ኤብሪቼዚ ድንቅ አሲስት ነበር። ዛሬ ኤብሪቼዚ በጣም የሚገርምና አሪፍ ነበረ። ሶስተኛው ጎል ሀንተር ራሱ ላይ ነው ያስቆጠረው። አራተኛው ጎል ደግሞ ኖርጋርድ የሚደንቅ አስደናቂ አሲስት አድርጎለት ገብርኤል ጄሱስ አስቆጠረው። 4-0 በሆነ ውጤት ነው ማሸነፍ ይችላል። ሁለተኛ አጋማሽ ላይ ብዙ ቅያሬዎች ተመልክተን ነበረ እና መሀል ላይም ዛሬን ሳካን እንደ 10 ቁጥርም አድርጎ እየሞከረው ነበር። በሚገርም ሁኔታ አሪፍ ጨዋታ እየተጫወቱ ነበረ። ምክንያቱም ኦዲጋርድም ዛሬ አልነበረም። ሳካ መሀል ላይ አድርጎ ለማጫወት ሞክሮ ነበረ። አዲስ ሲስተም እና አዲስ ያጫወት ዘይቤ ነበረ ዛሬ ይዞ የመጣው። ብዙ ትሬኒንግ ያደረገ ይመስላል በዛሬው ጨዋታ ሚኬል አርቴታ። ሁለተኛ አጋማሽ ላይ ተጫዋቾችን ቀይሮ ወደ ጌም ማኔጅመንት ገብቶ ሁለተኛ አጋማሽ ላይ ያገኛቸው ድሮች አልተጠቀሙበትም። ማለት በረኛው ሲመልስ ነበረ። አርሰናል ድሮቹን ሲጠቀሙ አልነበረም እና 4-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ሄሎ አርቴታ የቀረው 6 ጎል የቀረው 10 ጎል እኮ ነው የቋጠርኩት። 10-0 ነው የቋጠርኩት።
እንዴት ነው የምረጋጋ? አልረጋጋም። አይቻልም። እንዴት ነው መቋጠር የምንችለው? አርሰናል ላይ እንዴት አድርገን እንቋጥርሽ? ኤፍ ኤ ካፕ ላይ ቋጠርን፣ አልተሳካልንም። ካራባው ካፕ ላይ ቋጠርን፣ አልተሳካልንም። ሻምፒየንስ ሊግ ላይ ቋጠርን፣ ጭራሽ አንደኛ ነው። ፕሪሚየር ሊግ የመራ ነው። አበትኩ እኮ እኔ በቃ ላብድ ነው። በቃ ላብድ ነው። ምን ይሻለኛል እኔ?